ሄለን በጣም ነው ማካት እንዴ ጆሲ ሌላ ሀገር ልትሄድ ነበር እሷ ለስራ ምናምን ለኔ ብዬ ከርታለች አይደል ስለዚህ ለምን እንደዚህ ትታፋለች ሳትናገርልኝ የሆነ ነገር አለ ችግር አለ እንዴ አይ ደግሞ ከሷ ጋር ያሳለፍኩት ጊዜ ማይረሳም ጊዜ ነው ሊያምርብኝ ብዬ ብቻዬን ሳትኖር ከጎኔ ምን ባረሳውም ላየው ብጓጓም ያኔ አሃሃው ዛሬስ ባይኔ ጓደኛ አይደለንም እንደ እህት ሆናለች በቃ የምታሳዝን እህት ማለት ነው ትንሽዬ እህት ብቻዋን ብዙ ነገሮችን የምትታገለው ነገር ብቻዋን ህይወቷን ልታሸንፍ የምትጥረው ነገር ያለማንም እርዳታ ያለማንም እገዛ ብዙ ጊዜ ፈተና ይበዛባታል ተጨናነቃለም ተባይ የኔ ጉለት ሙራቶሽኝ እሳት መስሎኝ ባይኔ ሲነድ ባንቺ ሆኖ የውሃ መንገድ ድምቀቴ ሰው ወዝዳት ቢሆን ይሄዳሉ ህይወቴ ላይ ሄለን እሰጣታለሁ ችግር ሰይጣን ለብቻ የሆነን ሰው ነው የሚያጠቃው ለብቻ የሚሆንን ሰው ነው ሰይጣን የሚጫወትበት ሰይጣን አሳስቶ ምን ላደርግ ለምንድን ነው የተረዳችሁን አይደለም የምር በጣም ነው የመረረን አስጠልቶ እንደው ራሴ ላጥፋ እኮ ተረጋጋ ኤሪክ እንደዚህ ሆነ መሄድ የለብህም ምንድነው ጃኬቱ ይኸውልህ ጃኬቱ እዚህ ቀመስ ሲጀምር ጆሲ መምጣት አለበት ጆሲ አይደለም ወሬን ነው የምትሄደው ይኸውልህ ተረጋጋ ይኸው ስማኝ ይኸውልህ لازم اروح እኔ ለዚህ ነገር ኃላፊነት አልወስድም ጆሲ መምጣት አለበት ጆሲ ይምጣ ቁጭ በል እሺ በለኝ እስኪ አታስቸግረኝ ጆሲ መጥቶ ደግሞ ምንድነው የሚሰራው እኮ ጆሲ ይምጣ እዚህ ያለህ ብሎ ነው እሱ ተረጋግቶ እዛ የተቀመጠው ተረዳኝ አሁን ከዚህ አይደለም አይሆንም ኤሪክ ስማኝ እስኪ በእናትህ አንተም ስማኝ እኮ እሺ ቁጭ ብዬ ምን እሰራለሁ እሺ ምን እሰራለሁ ይኸውልህ ስማኝ ይኸውልህ ተረጋጋ ይሄ ነገር ችኮላ የሚፈልግ ነገር አይደለም ይኸውልህ እሷን ማግኘት ይኸውልህ ስማኝ በተረጋጋ መንፈስ ነው እሷን ማግኘት የምንችለው ቆይ ለፖሊስ ከማመልከት ውጭ ሌላ የምታደርገው ነገር አለ እሺ የት እንፈልጋት ታዲያ ቤቷ ሄደን ቤት የለችም ቤት ለቀቀች ያለው ነው እንዴት በአንድ ቀን ቤት ትለካለች እኔም እኮ ግሬ ገባኝ ሄደና እንፈልጋት እኮ የት ሄደ ነው የምትፈልጋት ተረጋጋ ይኸውልህ እኮ አንድ ቀን ትለካለች አብረን ሄደን ነው የምንፈልጋት ጆሲ ይምጣና አብረን ሄደን ነው የምንፈልጋት እኔም ግራ ገብቶኛል በርግጥ በአንድ ቀን ጎረቤቶቿ ቤት ለቃለች ዕቃ ይዛ ስትወጣ አይተናል ማለታቸው እኔንም አስገርሞኛል ተረዳይ ቤቷ ካላገኛት ለፖሊስ ካላገኛት ወይ ደግሞ ሌላ ሀገር ሄዳ ከሆነ እዛ የምትሄድበትን ቦታ አናቅም ገባክ ስለዚህ አሁን ተረጋግተህ ተቀመጥና ጆሲ ይምጣ ከጆሲ ጋር አብረን ሆነን መፍትሄ እንፈልጋለን እየመጣው ነው ብሎኛል በጣም ረጅም ሰዓት ቆይቷል እየመጣው ነው ካለ ገባ ትንሽ ተጠብቅ እሱ ከመጣ መጣ ካልመጣ እኔ በቃ ልሄድ ነው ከዚህ በላይ መጠበቅ አልቻለም ስማኝ ይኸውልህ እኮ ያው በተረጋጋ መንፈስ ቁጭ በል ጀመረውን ማለት አለብኝ አሁን እሱ አትሞት ነው እኔ ማወቅ አለብኝ እዚህ ምን እሰራለሁ አትሄድም እዚህ ምን ልስራ እንዴ እኮ ይኸውልህ ስማኝ ኤሪክ ስማኝ ይኸውልህ እኮ እሷን መፈለግ አለብኝ ለምንድን ነው የማትረዳኝም ስማኝ እኔ መስማት አለብኝ ይኸውልህ መፍትሄ ቢኖረው እኔ ለቅ ነበር እኔም እሷ እንድትገኝ ነው የምፈልገው ሁላችንም እሷ እንድትገኝ ነው የምንፈልገው እሺ ቤት ውስጥ ምንድነው ምን ሰራው እሺ አንተ ሲጀመር ይኸውልህ ይሄን ነገር ስማኝ በእንደዚህ አይነት በስሜት የምትጓዝበት ነገር ትክክል አይደለም ተረዳኝ ያላ ጆሲ መጣ እንሂድ ያላ እንሂድ ጆሲ ምንድነው ይናታነሱት እንዴ ያላ እንሂድ ያው ጆሲ መጥቷል ዛሬም ሊድ እያልክ ነው እንዴ ቆይ እኮ እሺ አሁን ቤት ምን እንስራ እዚህ እሺ የት ነው የምትሄደው እኔ እኮ አንዳንድ ጊዜ የሆነ ሰው ለመሄድ ሲያስብ መዳረሻውን ቦታ አስቦ ነው መንቀሳቀስ ያለበት እንፈልጋት የት እንደምሄድ እኔ አላውቅም የት ነው የምንፈልጋት እንዴ ለፖሊሶች አመለከትን አይደል እንዴ ከዚህ በኋላ እኮ ስለው የኛ ሳይሆን የነሱ ነው ገባ እንዴ እሺ አሁን እነዚህ ዝም እንበል ሳይሆን ዝም ማለት መፍትሄ ሆኖ አያውቅም ግን ደግሞ እንደዚህ ስላልክ የምትሄድበትን ሳታቅ ስለተንቀሳቀስክ ደግሞ ጥሩ ውጤት ይኖራል ማለት አይደለም አንተ እኮ ይኸውልህ ከኛ ጋር አብረህ ሆነክ ብትንቀሳቀስ እኛ ብዙ ነገሮችን እናውቃለን ስለዚህ ሀገር ገባክ ብቻዬን ነው ልሂድ እያልከኝ የነበረው ከማታ ጀምሮ እያስቸገርክ ነበር ልሂድ እያልከኝ ነው ልሂድ የምትለኝ ይኸውልህ አንተ አንድ ነገር ከሆንክ አሁን ሌላ ችግር አሁን የተፈጠረው ችግር ይሄ ችግር ጭንቀት አይፈጥርም እኛ ላይ አንተ ላይ ጭንቀት ፈጥሮ በኋላ
አንተ ሄደክ ደግሞ ከኛ ብትሰወር ወይ ደግሞ ራስ ላይ የሆነ ችግር ብትፈጥር ምንድነው ሊፈጠር የሚችለው? አስበው። ተረዳኝ። እንደዛ አስብና ለኛ ስትል እዚህ መቅረት ነው ያለበት። ሲጀመር ለምታፈቅረው ሴትም ቢሆን ለእናትክም ቢሆን ያው ከሞተ የሞተ ተጎዳ ነው የሚባለው። ገባካ እኮ እንጂ خلاص እኔ መሄድ አለብኝ። ሲጀመር እኔ ልፈልጋት ለብቻ የት ነው የምትሄደው? ብቻ የት ነው የምትሄደው? እኔ እኮ እሺ አሁን ለምሳሌ ለቀቅን፣ የት ነው የምትሄደው? እስኪ ይሄን ነገር የት ነው? በስንት መንገድ አለ። እኔ እፈልጋታለሁ። እንትን ደግሞ ታብሽ ያኔ አሁን እዚህ ምን ልስራ? እዚህ ቤት ውስጥ እንደዚህ ተቆልፌ ምን ልስራ? ምን ላድርግ? ሲጀመር አንተ ላይ ከአንድም ሁለት ጊዜ ችግር ተፈጠረ። ሆስፒታል ገባክ። ራስህን አደጋ ላይ ደርሶብህ ነበረ። አንተ ራስ ላይ ልታደርግ የነበረው እርምጃ ታውቃለህ። እነዚህን ነገሮች እያየን እንዴት ነው የምንለቀኛ? አሁን ይመስገን እናቴ ተሻላት፣ ደህና ነች። በደንብ አወራች ምናምን በደንብ አወርተናል። አሁን ደህና ነች እኮ። ታዲያ ይሄ እኮ በጣም አየህ ነገር ያለው ግን አሁን ትናንትና እንዴት ለእናቴ ጨንቆኝ ነበር ነው። አሁን ደግሞ ለሄለን እንደዚህ ተጨንቄ ጠፋች። የት አለች አናውቅም፣ የት ሄደች አናውቅም፣ ማን ወሰዳት አናውቅም። ከፈጣሪ ነው። ትላንት የእናት ጉዳይ እንዴት ነበር ያስጨነቀን? ያን ያክል ሰዓት ራሷን ስታ ምናምን አይኗን መግለጥ ከብዷት ምናምን እንዴት ነበር ስትጨነቅ የነበረው? አንተንም እኮ አምኖ መልቀቅ እኮ ይከብድናል። የማታውቀው ሀገር ነው። የሆነ ነገር ብትሆን ከባድ ነው። ገባክ? ስለዚህ ተረጋጋና ነገሮችን ቆም ብለን ለማሰብ እንሞክር። በቃ እንዴ ቅዱስ ደግሞ ቸንኮኛል። ሳብ ሸውሩ ሳብ ደግሞ እኔ እነሷ ያሳለፈን ጊዜ በቃ ማይረሳም ጊዜ ወንጀት مثل هيلن ما بنسى اللحظات الحلوة أبدا بس صعب እኮ በቃ አሁን አንተ ለመረጋጋት ሞክር። በቃ እጆስ ያነ ከማን ምትወጥር? እሺ አሁን እሷ የት ነው ያጠፋች? ከኔ ጋር ለማራክ ነው? በቃ የአእምሮዬን መልስ የለኝም። እኔ ሹሳዊ ሰው ወስዳት ቢሆን ይሄዳለሁ፣ ህይወቴ ላይ ሄለን እሰጣታለሁ፣ ችግር የለም። ግን የት እንደሄደች የት እንደጠፋች አላክም። በቃ ወንድ ልጅ ሆነ እንደዚህ ትኮለፍክ ማለት ነው። አይከብድም? እሺ ጥያቄ ልጠይቅ። አንተም በኔ ቦታ ሆን ማለት ነው። በኔ ቦታ ስትሆኑ ምንድን ነው የምታደርጉ? ማውራት ቀላል ነው እኮ። ይገባኛል። ልክ ወንድ ልጅ ሆነክ የሆነ ነገር መፍጠር አለመቻል፣ የሆነ የምታውቀው ነገር ኖሮ የሆነ ቦታ ናት ችግር ውስጥ ናት ተብለህ ተነግሮ ቢሆን ኖሮ ሄደህ እሷን ከዛ ችግር ለማውጣት ራስህን መሰዋት ካለብህም ትሰዋለህ። እሱን እናውቃለን እኛም። አንተ እውነተኛ አፍቃሪ ነህ፣ ከልብክ ነው ያፈቀርካት እሷን። እንዴ እኔ ደግሞ ከእሷ ጋር ያሳለፍኩት ጊዜ ማይረሳም ጊዜ ነው። ከእሷ ጋር ያሳለፍኩት ታይም ከሀገር ወደዚህ መጥቼ እኔ ለሄለን ብዬ ነው የመጣው። አንተም በቃ ታውቃላችሁ ወይ ነገር ሳ ከእሷ ጋር ደግሞ ያሳለፍኩት ጊዜ መቼም አልረሳም። በቃ ያኔ ህይወቴ ማለት ነው። ይህን ያሳለፍኩት ጊዜ ከእሷ ጋር ሁሌ ሳስታውሰው ደስተኛ ነው የምሆነው። ከዚህ የሚበልጥ ደግሞ ማሳለፍ ነው የምፈልገው ከእሷ ጋር። በቃ አልኩህ የሆነ አንተ የምትወደው ሰው ማለት ነው። ህይወትህ ለሱ ነው የምትሰጠው፣ ለሱ ነው አንተ የምትኖረው። ለራስህ በቃ ሽዑር እኮ ህይወት እኮ ፈተና ናት። ሁሌ ደስተኛ መሆን ነው እንደምትፈልገው? ቆይ አይሆንም እኮ እንደዛ። ማንንም ሰው እኮ ተደስቶ መኖር እኮ ይፈልጋል። ገባ? ደስተኛ ብቻ መሆን እፈልጋለሁ አላልኩም እኮ ጆሲ። እኔ ከእሷ ጋር ያሳለፍኩት ጊዜ ከእሷ ጋር ያሳለፍኩት ታይም ከሄለን ጋር ያው አሁን ፍቅር ማለት ይሄ ነው። በቃ ፍቅር ማለት የሚኖር ስቃይ ማለት ነው። በቃ የሚወራ አይደለም። እየኖርከው እየሞትክ አንተ ልክ እንደ ሻማ እየቀለጥክ የምታሳልፈው የስቃይ ህይወት ማለት ነው። ፍቅር ማለት ይሄ ነው። በቃ ይሄ ነገር ማብቂያው መጨረሻው ላይ የሆነ ለሰዎች ብርሃን ሆነክ ያ የሰጠኸው ብርሃን ለአንተ ይመለስልሃል። ገባክ? እንደ ሻማ መቅለጥ ማለት ነው ፍቅር ማለት። አየከው አንተ በቃ በትንሹም
እንዴት ነው ደስ የሚለው? እሳት ያቃጥላል ሻማን፣ ግን ብርሃን ነው፣ ግን ነጭ ነው። ተረዳኝ? ይሄ ነው ፍቅር ማለት። አንተ እየተደሰትክ ደስተኛ ሆነህ የምትኖረው ኑሮ ለአንተ ግን ስቃይ ነው። ምን አድርግ ነው የምትሉን? ግን የገባኝ አይደለም። ايش ساوي طيب والله انا ايه خلص بيدك هيك ايش الحل طيب ايش ساوي انا فكاني ما هيدنا مش شاين عندي ما هيدنا مش شاين ودينا متي كوزي من صار له ازي من صار له كوش ازي من الاسرى نقرن ازي من الاسرى ازي ايش ساوي طيب ولي تقول لك كنت ايش هو كنت شالكوت من الاسرى ازي ولي شو ساوي ليش عم تسكت جاوبني ስትጀምር እኔ እኮ ሄለን በጣም ነው ማካት እንዲ ጆሲ አካት አለው የሆነ የምታስታውስ ከሆነ ሌላ ሀገር ልትሄድ ነበር እሷ ለስራ ምናምን ለእኔ ብዬ ከርታለች አይደል? ስለዚህ ለምን እንደዚህ ትተፋለች ሳትናገርልኝ? የሆነ ነገር አለ፣ ችግር አለ፣ ፊ ምሽክሌ ፊ ሐደ ጀብራ የሆነ ሰው አስቀድዳት ነው ለሷ እንጂ እሷ በብቻ በራሷ እንደዚህ ነገር አታድርግም። ስንት ጊዜ ለእኔ ብዬ ቀረች። ልክ ነው። የሆነ ችግርማ አለ እኮ። አሁን እኮ ችግር መኖሩን እኮ አይደለም ያጣነው እኛ፣ ግን ለዚህ ችግር መፍትሄ ሊሆኑ የሚችሉ ነገሮችን ሁሉ አደረግን። አሁን ጆሲ እንዳለ መታገስ ነው። ከፈጣሪ የሚስተካከሉ ነገሮች አሉ። በአንተ አቅም ማስተካከል ማትችላቸው ነገሮች ህይወትክ ላይ ይፈጠራሉ። ተረዳከኝ? መታገስ። እሺ አሁን አንተ ሌላ ችግር ግን መፍጠር የለብህም ነው ዋናው ሀሳብ እኮ። የምን ችግር? እኔ እሷ የት እንዳለች አላክም፣ የት እንደጠፋች አላክም። እሱን ማወቅ አለብኝ። እሱን ልፈልግ ያልኩት ነው። ችግር ላፈጥር አላልኩም እኮ። እንዲህ እኔ እሷን መፈለግ ነው የፈለግኩት። ሂጄ ችግር ላፈጥር ምናምን አይደለም። እሷን ልፈልግ ነው። ተው ሴት ነች፣ የት እንደጠፋች አታውቅም። የሆነ ወንድ ቢሆን ጠፋ ይቀላል ከሴት። ሴት ነች ነው ያጠፋች፣ ወንድ አይደለም። የእሷ ነገር እኮ እኛን ሳያስጨንቀን ቀርቶ እኮ አይደለም። ሄለን በጣም ነው የምታሳዝነው። እውነቱን ስነግርህ ማለት ብዙ ነገር ስለ እሷ እናውቃለን። ብቻዋን ብዙ ነገሮችን የምትታገለው ነገር፣ ብቻዋን ህይወቷን ልታሸንፍ የምትጥረው ነገር፣ ያለማንም እርዳታ ያለማንም እገዛ ብዙ ጊዜ ፈተና ይበዛባታል። እና አሁን ደግሞ ይሄ ነገር ለአንዴና ለመጨረሻ ጊዜ ህይወቷን የሆነ ችግር ውስጥ የሚከት ሊሆን ይችላል። አናውቅም። አይደለም ቆይ ስማኝ፣ አይደለም ተረጋጋ። ቆይ ና እኮ እናንተ ያወራችሁ ሰማሁ። እናንተ ደግሞ ስሙኝ። እሺ በል በእናትህ ና ኤሪክ እኮ በቃ እኔ ያለሷ የቻልኩት አይደለም። ለምንድን ነው የማትረዱኝ? خلاص ምንድን ነው የምሰራው እዚህ? መልስልኝ። የት ትሄዳለህ? ሌላ ቦታ ልፈልጋት ይሻለኛል። አይደለም እንዴ? እሺ በለኝ። ይኸውልህ ተረጋጋ። ሌላ ነገር ምትሆን ይሄ እኮ ሌላ ችግር መፍጠር ነው። እዚህ ምንድን ነው የምትሰራው? ቆይ ስትጀምር አንተ የሸወጥከኝ ነው። ትናንትና እዚህ ጋር ሰደርከኝ። እሺ እሷን እኔ ከአጅ ጋር እንደምትፋት ትፈልጋላችሁ? እንደዚህ ነው የምታደርጉ? እኔ እሷን መፈለግ አለብኝ። ትናንት እኮ እዚህ ያመጣን እኮ ብቻ ነው እና ለምንድን ነው ለማሄድ እንትን ጭንቀቱ ስለነበርክ የሆነ ነገር እንዳትሆን ነው እዚህ አመጣን ያስተኛን። ገባካ እንዴ? ትናንት እንደዛ ስሜት የሆነ የእናትህ አለ የሄለን አለ። እንዴት ነበር ስትሆን ነበር? ግን አውቀህ ነው እንደዚህ የምታደርገው? ከዚህ በፊት ኤሪክ ሌላ ችግር ውስጥ ገብተክ ነበረ። ራስን ለማጥፋት ሞክረህ ነበረ። አትሄድም፣ መሄድ የለብህም። ላዝም ግዴታ ነው። ይኸውልህ አሁንም እንደዚህ አይነት ችግር ውስጥ ገብተህ እኛ ሌላ ችግር ውስጥ መግባት አንፈልግም። ገና ያልፈታ ነው ትልቅ ችግር እያለ እዚች ጋር ሌላ ችግር ልትፈጥርብን አይገባም። ይኸውልህ ኤሪክ ተረጋጋ። እሺ መልስልኝ። እኔ እዚህ ምንድን ነው የምሰራው? እሺ እዛ ሄደ ምንድን ነው የምትሰራው? ሰይጣን ለብቻ የሆነን ሰው ነው የሚያጠቃው። ለብቻ የሚሆንን ሰው ነው ሰይጣን የሚጫወትበት። ሰይጣን ያሳስቶ ምን ላደርግ? ለምንድን ነው የተረዳችሁን? አይደለም የምር በጣም ነው የመረረን። አስጠልቶ እንደው ራሴ ላጥፋ እንዴ? خلاص ما بتفهموني
ራስ ማጥፋት መፍትሄ ሆኖ አያውቅም። የሞተ ተጎዳ አልኩ እኮ ነገርኩህ እኮ። ካልኩ መስማት አንፈልግም እኮ ካረተው ግን አታስጨንቀን። የምርተው አይነ ወደ አይደለም እንደዚህ ይሆንክ ያለው ግን ደግሞ የማይሆን ነገር ላይ ምሮ አትንገረው፣ ለሰይጣን አትንገረው። የፈለገ ነገር ቢደክመን ቢሰለችን ህይወት ቢመረን እንደዚህ ታመለካከት እኮ ውስጣችን ላይ ሊኖር አይገባም። ሰይጣን እቺ ትንሽ ነገር ነው የሚፈልገው። خلاص لا مات እሺ መሄድ እሺ ايش الحل هلا ما تفهمون የተረዳችሁን አይደለም እኮ ስንት ጊዜ ልንገራችሁ አን ያላ እሷ መኖር አልችልም። የተረዳኝ ነው የሰማኝ ነው። በቃ ያላ እሷ መኖር አልችልም خلاص بس ليش ما بتفهموني لمن ينمتوا عني يترددون አይደለም የገባኝ አይደለም لمن ليش ايش لازم انا اعمل كرمال انتوا تفهموا انتم ان انتوا انا لما ردات من ما ادرك على يعني يترددون አይደለም እኮ ما بتفهموني لا انت ولا انت لا انت بتفهمني ولا لا بتفهمني انتم يتردين አይደለም እሱም يتردين አይደለም ليش አንተን እንደተረዳን በምን አይነት መንገድ እናስረዳ? አንተን እየተረዳን ያለው ጭራሽ እየገባክ አይደለም። እኛ ምን ነው طيب انا هون ايش بدي اسوي؟ لازم انا اروح ادور على هيلن لازم እሷን መፈለግ አለብኝ። እንደገና ኮይ ታገዝ አረፍ ብል ቁጭ ብል አትውጣ ይሄ خلاص ايه وبعدين አሁን ቢሆን ተረጋግተህ ማሰብ ነው የሚሻለው። ተረጋግተህ ቁጭ ብለህ ነገሮችን በሰከነ መንፈስ ነው ማለት ነው። ያው አዲስ ነገር የምትለው የለም። ተረጋጋ፣ ቁጭ ብል፣ አትሂድ፣ ታገዝ። እሺ ይሄ ብቻ ነው የምታወሩት፣ ሌላ ነገር የለም። ሀቢቢ በወሬ ብቻ አይበቃም። የምናደርገው ነገር ካለ እንውጣ እናድርገው። እናንቱም ከየለም አኒ ልሂድ خلاص የት ነው የምትሄደው? የምናደርገውን ነገር እኮ አደረግን፣ ማድረግ ያለብንን ነገር يلا انا بدي ضل عيد وكرر عليك يعني በቃ ለፖሊስ ማመልከት። ቤቷ ደግሞ የለም። አትፈሙኒ ሁሉም ነገር ይስተካከላል። እሺ ዛሬ ሁለተኛ ቀን ነው እኮ ይስተካከላል። እስከ መቼ ነው የምጠብቅ? እሺ ንገር። ዛሬ ሁለተኛ ቀን ነው። እንደዚህ አንተ ያልከኝ ስንት መጠበቅ ያለብኝ ነው? ዝም አልክ፣ መልስ የለህም። አንተስ እስከ መቼ መጠበቅ ያለብኝ ነው? ትላንትና አንተ የእናትህን ነገር ዛሬ መፍትሄ ያገኛል ብለህ አስበህ ነበረ? መፍትሄ ያገኘው ባንተ ጥረት ነው። ትላንትና እንዴት ላይ አንተ ሄደን ያሳከምካት ንገረኝ። አንተ ነህ ሄደን ደግሞ እንዳይናት ነው አሁን አልኩህ እኮ። ሄደህ ያሳከምካት አንተ ነህ? እኔ አይደለም። ማን ነው እንደዛ ያደረገው? ፈጣሪ ነው። ፈጣሪ ነው። ይሄም የፈጣሪ መንገድ ነው ያለው፣ መፍትሄ የለውም። እሷ አሟት ነበር። እሷ ደግሞ ጠፋች። አሁን አንተ የሆነ ነገር ሲጠፋብህ ትፈልገዋለህ፣ ሰው የጠየቅክ ምናምን እኮ እንደዚህ ማድረግ አለብህ እኮ። እሺ ቆይ አንተ የምታውቀው ሲልም እኛ እኮ የምናውቃቸው ሁሉ በሷ ዙሪያ ያሉ የሚባሉትን ጓደኞቿን የሚያውቋትን ሰዎች ሁሉ እኮ እየጠየቅን እኮ ነው። ግን ምንም ነገር የሚያውቁት ነገር የለም እነሱም። ገባ እንዴ? አንተ ሻል ወጥ መንገደኛ ልጠይቅ ነው? በሚዲያ የሚያውቋትን ልጠይቅ ነው ወይስ ምንድነው? ቆይ ችግር የለብኝም፣ እጠይቃለሁ። አዎ ለሷ ማፊ ሙሽኪላ እጠይቃለሁ። مو بس بالمليون ببليون ነው የምጠይቀው ለሷ ما عندي مشكلة ብቻ ላግኛት እሷን። ግን እኮ ያኔ አንተን የተረዳው አይደለም። ለምን እንደዚህ ነገር ያደረክ ያለው? ለምን እሷን ለመፈለግ እንደዚህ የሆንክ ነው? ليش ማለት ምንድነው ያልገባ ነገር? شلون يعني ما فهمت؟ كان قاعد يتبكوا ነገር አለ። في اشياء بتخبي عني انا في اشياء بتخبي عني እኮ እኔ አልገባኝም። አይ ታውቃለህ፣ እንደዚህ ያደረክ ጠብቅ፣ ጆሲ ይምጣ አልከኝ። እሺ ጠበቅኩት፣ ጆሲ መጣ። ይኸው ጆሲን ቁጭ አለ። እሺ እኮ እኔ ጆሲ ይምጣ ያልኩህ እኔ አሁን አንተ ራስህ ላይ የሆነ ነገር ብትፈጥር እኔ ብቻዬን ኃላፊነት መውሰድ አልችልም። ገባ? የሆነ ነገር አድርገን አንተን ከምትሄድበት ችግር ማስቀረት አለብን።
አንተ የምታውቀው ነገር አለ ስለሷ የጠፋች አንተ ታውቃለህ ንገረኝ እስኪ ታሪፍ ማለት እኔ ነኝ እኔ አውቃለሁኝ ነው ንገረኝ ማለት እኔ ሄለን ያለችበትን አውቄ ዝም ብዬ ምናምን እንዴ خلاص ንገረኝ ያልኩህ ኧረ በፈጣሪ ስም ንገረኝ እንዴት እኮ ጆሲ ጠብቀህ አንተን የጠበቅኩህ መጣ ትናንትና ራሱ ስማኝ ትናንትና ታንያ እሺ ነገ መፍትሄ እናገኛለን ነገ ይኸው ነገ መጣ ጆሲ መጣ ሄለን ወይን ስማኝ እንዲህ የምታውቀው ነገር ካለ ንገረኝ አልኩህ ወይስ እንጣላለን خلاص ምናልባት ያላ ንገረኝ ስማኝ የምታወራውን ነገር አውርተሃል ተረጋግተህ አዳምጠኝ እኔን ደግሞ አንተ የሆነ ነገሮች ተመሳስለውብህ ምናምን ብይታ ፈጥሮብህ ከሆነ ለመሄድ የፈገድክ አይደለም የሆነ ነገር እየጠበቅክ ነው የሚሰማኝ እንዴ እስኪ ስማኝ እኔ እንደዚህ የተሰማኝ እሺ አንተ ጠየቀኛ መልስ ካልሰጠው ወይ ደግሞ የምታውቅ ከሆነ ለምን ጠይቀኛል አትጠይቀኝ እኔ ታውቃለህ የምትጠይቀኝን ጥያቄ አታውቅማ መልስ ትፈልጋለህ እሺ ተፈضل ነገርኩህ እኔ ደጋግሜ አንዴ ሁለቴ ሶስቴ አራቴ ነገርኩህ ጆሲን የምጠራበት ምክንያት ከኔ ጋር ያማክረኛል ችግር ውስጥ የምትገባ ከሆነ እሱ ችግር ውስጥ እንዳትገባ ለኔ ያግዘኛል የምትሄድ ከሆነ እንዳትሄድ አብረን ሆነን ከለከላ አንድ ነገር ቢፈጠር ከኔ ጋር ነው እሱ ያለው ማለት ነው ኃላፊነት ይወስዳል እንደኔ ማለት ነው ተረዳኝ በመጀመሪያ ደረጃ ጆሲ ይምጣ ማለት ለዛ ነው በሁለተኛ ደረጃ እዚህ ቤት እደር ያልኩህ እኔ ሌላ ለምንም አይደለም እዚህ ቤት እደር ያልኩህ ለብቻ ስትሆን ሰይጣን ይጫወትብሃል ከዚህ በፊት ራስን የማጥፋት ሙከራ አድርገህ ነበር ከዚህ በፊት በምሽት ወጥተክ ሰዎች አንተን ድብደባ አድርገውብህ ነበር ያ ነገር እንዳይፈጠር ለማስቀረት ነው እዚህ ቤት እንድታደር ያደረግነው እንዴት እንደዚህ ታስባለህ ግን ማለት እኔ የሆነ ያልከፋኝ ነው እየመሰለ ያለው ያልደበረኝ ነው እየመሰለ ያለው የእውነት እኔ ውስጥ ያለውን ስሜት ላንተ ማሳየት ብችል ምናልባት ካንተ እኩል ወይ ካንተ በላይ ነው እኔም የከፋኝ በጣም ነው የደበረኝ የምሬ ነው በጣም ነው የከፋኝ ማለት ከሄለን ጋር አሁን ጓደኛ አይደለንም እንደ እህት ሆናለች በቃ የምታሳዝን እህት ማለት ነው ትንሽዬ እህት ገባ ለሷም ለእቴ ለራሴ ለቤተሰቤ እንደማዝነው ለሷ ማዝንላታለሁ እሷ ደግሞ በጣም ብዙ ፈተና ብዙ ቻሌንጅ ያለባት ሰው ነች ነግሬያለሁ ካሁን በፊት ራሱ በጣም ነው የምታሳዝነኝ ብዙ ነገሮችን ተቋቁማ እያለፈች ያለ ጀግና ሴት ናት ገባ ለአንተም ደግሞ እኔ በፍቅራችሁ ዙሪያ እኔ አንተን ሳመጣ የምታደርግልህ ነገር አለ ያደረገችልህ ነገር በአንተ ህይወት ውስጥ የከፈለቻቸው ዋጋዎች ራሱ እኔ እሷን እንዳከብራት ለሷ አዘኔታ ትልቅ አዘኔታ ውስጥ እንዲፈጠር ነው የሚያደርገኝ እንጂ እንዲህ ተራሱ አይደለችም በእኔ ህይወት ላይ አሁን ላይ ማለት ነው ገባ የሆነ ረጅም ጊዜ መጥቶ ጆሲን እንደማስበው እሷን አስባታለሁኝ አሁን ተረዳኝ እኔ ስላንተ አይጨንቀኝም ማለት ነው አንተ አንድ ችግር ውስጥ ስትገባ ካንተ ጋር ተዋወቅና ብዙ ጊዜ አሳለፍን እንዴት እንደዛ ታስብ እኔ ከሆነ አንተ እንደዚህ እየተጨነክ እየተረበሽክ ቆይ ለምን ዝም እላለሁኝ ስታስበው አንድ እኔ እንደዚህ ዝም አልልም ሁለተኛ ነገር እኔ ውስጤ የሚሰማኝን ሀዘን ላንተ ማሳየት ከብዶኝ አይደለም ማሳየት እችላለሁኝ አንተ እንደሆንከው እዚህ ጋር እኔና ጆሲ መሆን እንችላለን ግን ሌላ ችግር ነው የሚፈጠረው የሚፈጠረውን ችግር ማስቆም ነው የሚሻለው አንተ ከዚህ ብቻህን ስትሄድ ሌላ ችግር ነው የሚፈጠረው ይሄንን ነገር ነው እኛ እያስቆመን ያለ ነው እንጂ ደግሞ ማሰብ መሮኛል ጨንቆኛል ደብሮኛል ተናድጄ ነው لما تصير بهاللحظة بيطلع منك كلام ما بتعرف معناه ገብቶኝ ትርጉሙ ይገባኛል ግን ማለት ነው አንተ አሁን ላይ ምንም ነገር ይሄን ነገር ስለተናገርክ እኮ አይደለም ይደበረኝ ግን እኔ ስሜቴን እንዴት ላስረዳ እንዴት ልንገርክ ማለት እየተሰማኝ ያለውን ምን እየደበረኝ እንደሆነ ግን ይሄ ነገር ትላንትና ነገርክ ዛሬ ቢያንስ አንድ ያየከው ነገር አለ ፈጣሪ በህይወትክ መጥቶ የሚያስተካክላቸው ነገሮች አዲስ ነገር ካለ ደውልላችኋለሁ ብሎኛል በቅርብ የሚያውቃት የሆነ ልጅ ነበረ ደውልለታለሁ ለብዙ ሰው ከደውልኩኝ በኋላ በጣም እሱ ምናልባት የሚያውቀው ነገር ካለ ብዬ አስጨንቄው አዲስ ነገር ካለ ደውልልሃለሁ ብሎኛል እስቲ እስካሁን ስልኩን እየጠበቅኩ ነው ለምን የጠበቅክ አንተ ደውልለት
የለም አዲስ ነገር ሲኖር ነው የሚደውልልኝ። ገባ እኔ ከዚህ በላይ አልችልም። ማዕድ አሕሰን خلاص ማዕድ ፊን እናንተ የፈለጋችሁ አውሩ፣ የፈለጋችሁ አድርጉ። ግን እኔ አሁን መሄድ አለብኝ። خلاص የቻልኩት አይደለም። ማም አሕሰን መው በይዲ عندي ما عم بحسن انا هيك اضل بالك هيك ما عم بحسن بدي اروح ادور على شيء حل خلص የት ነው የምትሄደው? ና ሄደክ የሆነ ቦታ የምትሄድበት ቦታ ቢኖር እኮ ነበረ ችግር የለውም። ግን የት ነው የምትሄደው? عندي رجاء بليز خلاص አትሄድም። የምር የፈለገ ነገር ቢፈጠር እንደማትሄድ ነው የምናገረው። ገባ جوسي وعندي خلاص رجاء ان انتو እዛ روحوا خلاص የት ነው መሄድ የምትፈልገው? እስቲ ንገረኝ እስኪ። የት ነው እስኪ عندي يعني الاكم خلاص በቃ እንደዚህ ትየካት ጠይቁኝ እኮ ና ወዴት ነው የምትሄደው?